ሰላም የተወደዳችሁ የተከበራችሁ የስነ ምግብ ሚዲያ ቤተሰቦች እንዴት ናችሁ? የስነ ምግብ ሚዲያ ቤተሰቦች በዛሬ ቆይታችን የምናየው አንድ ሴት ልጅ በወር አበባ ላይ በምትሆንበት ወቅት ልትመገባቸው የሚገቡ ምግቦች እንዲሁም ደግሞ መመገብ የሌለባትን ምግቦች በቆይታችን የምናይ ይሆናል ማለት ነው። አብራችሁኝ ስለምትቆዩ ከወዲሁ አመሰግናለሁ። አድማጭ ተመልካቾቼ ቪዲዮን ካያችሁ በኋላ ከወደዳችሁት ላይክ፣ ሼር እንዲሁም ደግሞ ሳብስክራይብ በማድረግ እንድትተባበሩኝ እጠይቃለሁ ማለት ነው። አሁን ወደ ቪዲዮ የምናልፍ ይሆናል። አንድ ሴት ልጅ በወር አበባ ወቅት የተወሰኑ ምግቦችን መመገብ ልክ እንደ ፍራፍሬ እንዲሁም አትክልቶችን ጨምሮ የተለያዩ ምግቦችን መመገቧ የህመም ምልክቶችን ሊቀንስ ይችላል ማለት ነው። ቅመም የበዛባቸው ምግቦችን እንዲሁም ደግሞ ቀይ ስጋ ያሉ ምግቦችን መመገብ ደግሞ የበለጠ የህመም ምልክቶችን ሊያበብሰው ወይም ከባድ ሊያደርገው ይችላል ማለት ነው። ብዙ ሰዎች በወር አበባ ወቅት የማይመቹ ምልክቶች አሏቸው። አንዳንድ ምግቦች እነዚህን ምልክቶች ሊቀንሱ ሲችሉ፣ አንዳንድ ምግቦች ደግሞ እነዚህ ምግቦች ከነበሩበት ሊያበብሱ ይችላሉ ማለት ነው። እነዚህ ምልክቶች የሆድ ቁርጠት፣ የራስ ምታት፣ ማቅለሽለሽ፣ ድካም፣ የእብጠት ስሜት፣ የጸባይ መለወጥ እና ተቅማጥ ናቸው ማለት ነው። ከነዚህ ምልክቶች አንዱ ካጋጠማችሁ አንዳንድ ምግቦችን ወደ አመጋገባችሁ ማካተት ሲገባችሁ እንዲሁም ደግሞ አንዳንድ ምግቦችን ማስወገድ አስፈላጊ ነው ብሎ መውሰድ ይቻላል ማለት ነው። ስለዚህ በዛሬ ቆይታችን ከምናያቸው ነገሮች ውስጥ አንዱ ከዚህ በመቀጠል አንድ ሴት ልጅ የወር አበባ በምትሆንበት ወቅት ማካተት የሚገባት ወይም ልትመገባቸው የሚገቡ ምግቦች ምን ናቸው የሚለውን የምናይ ይሆናል ማለት ነው። አንደኛ ላይ የምናገኘው የዶሮ ስጋን መመገብ ነው። የዶሮ ስጋ በአይረን እንዲሁም ደግሞ በፕሮቲን የበለጸገ ነው። ፕሮቲንን መመገብ ለአጠቃላይ ጤናችሁ አስፈላጊ ነው። ፕሮቲንን መመገብ በወር አበባ ጊዜ የረሃብ ስሜት እንዳይሰማችሁ ያደርጋል ማለት ነው። ሁለተኛ ላይ የምናገኘው አሳ ነው። አሳ በአይረን፣ በፕሮቲን፣ በኦሜጋ 3 ፋቲ አሲድ የበለጸገ ነው። አይረንን መመገብ በወር አበባ ወቅት ሊያጋጥመው የሚችለውን የአይረን መጠን ማነስን ይከላከላል ወይም ደግሞ በአይረን ማነስ ምክንያት የሚመጣን የደም ማነስን መከላከል እንችላለን ማለት ነው። በ2012 በተደረገ ጥናት ኦሜጋ 3 ሳፕሊመንትን የወሰዱ ሰዎች በጣም መቀነሱ ምክንያት የሚወስዱትን የኢሞፕሮፊን መጠንን በጣም እንዲቀንሱ አድርጓቸዋል። ይህም የሚያሳየው ኦሜጋ 3 የወር አበባን መቀነስ እንደሚችል ነው። ሌላው በ2014 የተደረገ ጥናት ኦሜጋ 3 ጭንቀትን እንደሚቀንስ አሳይቷል። ስለዚህ በወር አበባ ወቅት የስሜት መለወጥ እንዲሁም ደግሞ ጭንቀት የሚያጋጥማቸው ሴቶች ኦሜጋ 3 ጠቃሚ ነው ማለት ነው። አሳ ደግሞ የታወቀ የኦሜጋ 3 ምንጭ ነው ማለት ነው። ሶስተኛ ላይ የምናገኘው ሀባብና ዱባ ይሆናል ማለት ነው። እንደ ሀባብና ዱባ ያሉ ውሃ ያላቸው ፍራፍሬዎች የሰውነትን እርጥበት ለመጠበቅ በጣም ጥሩ እና ተመራጭ ናቸው ማለት ነው። ስለዚህ አንድ ሴት ልጅ በወር አበባ ወቅት በምትሆንበት ሰዓት ደም ስለሚፈሳት የሚፈሳትን እርጥበት ወይም ደግሞ ውሃ በደም አብሮ ስለሚወጣ ሀባብና እንደ ዱባ ያሉ ውሃ ያላቸውን ፍራፍሬዎች ብትመገብ የተሻለ የህመም ምልክቶችን መቀነስ ትችላለች ማለት ነው። አራተኛ ላይ ሙዝ ነው። በወር አበባ ወቅት ሙዝ በጣም ጥሩ ሲሆን የወር አበባ ህመምን ለማስታገስ ይረዳል ወይም በማስታገስ ይታወቃል ማለት ነው። ከፍተኛ የፋይበር ይዘት ያላቸው እንዲሁም ደግሞ ቀላል የአንጀት እንቅስቃሴዎችን ያመቻቻል። በዚህ ምክንያት አንድ ሰው ትንሽ የሆድ እብጠት ሊሰማው ወይም ደግሞ ህመም ሊቀንስ ይችላል ማለት ነው። ከነዚህም በላይ ብዙ ማግኔዚየም በሙዝ ውስጥ ይገኛል። ይህም የወር አበባ ቁርጠትን፣ ክብደትን ይቀንሳል ተብሎ ይታመናል። ሙዝ በተፈጥሮ በስኳር የበለጸገ በመሆኑ በተመጣጣኝ መጠን መጠቀም ተገቢ ነው ብሎ መውሰድ ይቻላል ማለት ነው። አምስተኛ ላይ የምናገኘው ቅጠላማ አረንጓዴ አትክልቶች ናቸው። በወር አበባ ወቅት በተለይም የወር አበባችሁ ከባድ ከሆነ የአይረን መጠን መውረድ የተለመደ ነው። ይህም እንደ ድካም፣ የሰውነት ህመም፣ ማዞርን ሊያስከትል ይችላል ማለት ነው። እንደ ጎመን እና ስፒናች ያሉ አትክልቶች የአይረን መጠንን ይጨምራሉ ማለት ነው። ቆስጣ በተጨማሪም በማግኔዚየም የበለጸገ ነው ብሎ መውሰድ ይቻላል ማለት ነው። ስድስተኛ ላይ የምናገኘው ብርቱካንን ነው። የወር አበባ ቁርጠት ከሚበሉት ምርጥ ምግቦች አንዱ ብርቱካን ነው ማለት ነው። በተጨማሪም ብርቱካን ማግኔዚየም፣ ፖታሲየም፣ ቫይታሚን ዲን ስላለው በወር አበባ ጊዜ ህመምን ለማስታገስ ተመራጭ ምግብ ነው ብሎ መውሰድ ይቻላል ማለት ነው። ሰባተኛ ላይ የምናገኘው ብሮኮሊ ብለን የምንጠራው ማለት ነው። ብሮኮሊ ውስጥ ያለው ብረት፣ ፋይበር የወር አበባ
በወር አበባ ወቅት መጨናነቅን ለመዋጋት ይረዳል ማለት ነው። እነዚህ ንጥረ ነገሮች በወር አበባ ላይ በተለይም በታችኛው የሆድ ክፍል ውስጥ ያለውን ማንኛውንም ህመም ይቀንሳል ማለት ነው። እንዲሁም ደግሞ 8ኛ ላይ የምናገኘው ለውዝ ይሆናል። አብዛኛው የለውዝ ፍሬ በኦሜጋ 3 ፋቲ አሲድ የበለጸገ ነው። እንዲሁም ደግሞ የፕሮቲን ምንጭ ነው። በተጨማሪም ማግኒዚየም እና የተለያዩ ቫይታሚኖችን ይይዛል ማለት ነው። ለውዝ ፍሬውን መብላት ካልፈለጋችሁ የለውዝ ቅቤ እንዲሁም ደግሞ ለውዝ ላይ የተመሰረቱ ምርቶችን መጠቀምም ተመራጭና አስፈላጊ ነው ብሎ መውሰድ ይቻላል ማለት ነው። 9ኛ ላይ የምናገኘው ተልባ ነው። ተልባ የኦሜጋ 3 ፋቲ አሲድ ምንጭ ነው። ተልባን መመገብ የሆድ ድርቀትን ይከላከላል። ይህም የተለመደ የወር አበባ ምልክት ነው ብሎ መውሰድ ይቻላል ማለት ነው። 10ኛ ላይ የምናገኘው ምስርና ባቄላ ናቸው። ምስርና ባቄላ በፕሮቲን የበለጸጉ ናቸው። ስለዚህም ለቬጀቴሪያኖች ጥሩ የስጋ ምልክት ናቸው ብሎ መውሰድ ይቻላል፣ ወይም ደግሞ የስጋ ምትክ ናቸው ብሎ መውሰድ ይቻላል ማለት ነው። በተጨማሪም በአይረን የበለጸጉ ናቸው። ይህም ታዲያ አይረንን እንድታገኙ ይረዳቸዋል ማለት ነው። 11ኛ ላይ የምናገኘው እርጎ ነው። ብዙ ሴቶች በወር አበባቸው ጊዜ ወይም ደግሞ ከወር አበባ በኋላ የፈንገስ ኢንፌክሽን ወይም ደግሞ የይስት ኢንፌክሽን ያጋጥማቸዋል ማለት ነው። ይህን የፈንገስ ወይም የይስት ኢንፌክሽን የመያዝ አጋጣሚን ካለ እንደ እርጎ ያሉ በፕሮባዮቲክ የበለጸጉ ምግቦች በሴት ብልት ውስጥ ያሉትን ጠቃሚ ባክቴሪያዎች ኢንፌክሽኑን ሊመግቡ ይችላሉ ማለት ነው። እርጎ እንደ ማግኔዚየም እና ካልሲየም ባሉ ሌሎች አስፈላጊ ንጥረ ነገሮች የበለጸገ ነው ብሎ መውሰድ ይቻላል ማለት ነው። 12ኛ ላይ የምናገኘው ካሌ ነው። ቁርጠትን ከሚያቃልሉ አልሚ ምግቦች መካከል ሌላ ጥሩ ምርጫ ካሌ ነው። እንደ ብሮኮሊና ሌሎች አረንጓዴዎች ሁሉ ጎመን በካልሲየም እንዲሁም ደግሞ ማግኔዚየም የበለጸገ በመሆኑ ለወር አበባ ቁርጠት ጤናማ አመጋገብ ነው ብሎ መውሰድ ይቻላል ማለት ነው። 13ኛ ላይ የምናገኘው ጥቁር ቸኮሌት ነው። ጥቁር ቸኮሌት በአይረን እንዲሁም ደግሞ በማግኔዚየም የበለጸገ ነው። 100 ግራም ጥቁር ቸኮሌት ከሚመከረው 67% ዕለታዊ አይረን እንዲሁም ደግሞ 58% ዕለታዊ ማግኔዚየምን ይይዛል ማለት ነው። ማግኔዚየም የቅድመ የወር አበባ ምልክቶችን ክብደትን ይቀንሳል። በ2010 የተደረገ ጥናት ማግኔዚየም የወር አበባ ምልክቶችን እንደሚቀንስ አረጋግጧል። ጥናቱም እንዳሳየው የማግኔዚየም እጥረት ያለባቸው ለከባድ የወር አበባ ምልክቶች የመጋለጥ እድላቸው ሰፊ እንደሆነ ነው። 14ኛ ላይ የምናገኘው ውሃ ነው። ውሃ መጠጣት በጣም አስፈላጊ ነው። በተለይ በወር አበባ ወቅት የወር አበባ ቁርጠትን ለመቀነስ በጣም ውጤታማው መጠጥ ውሃ ነው ማለት ነው። ሴቶች ደም በሚፈሳቸው ጊዜ በሰውነቱ ውስጥ ያለውን የተወሰነ ውሃ ይጠፋል ማለት ነው። እንዲሁም ደግሞ እርስዎ ከደረቁ ህመሙ ሊባባስ ይችላል ማለት ነው። ስለዚህ በቂ ውሃ የምንጠጣ ከሆነ ሰውነታችን ውሃ ስለሚኖረው ለድርቀት እንዲሁም ደግሞ ለራስ ምታት የመጋለጥ እድላችን በሰፊው ይቀንሳል። ራስ ምታት የተለመደ የወር አበባ ምልክት ነው። በተጨማሪም ብዙ ውሃ መጠጣት የሆድ መነፋትን ይከላከላል ማለት ነው። በቂ ውሃ ማግኘት ጡንቾችን ዘና በማድረግ እንዲሁም ደግሞ ጋዝና እብጠትን ይከላከላል ማለት ነው። 15ኛ ኮሞሚል በወር አበባ ወቅት የሚከሰቱ ህመም በኮሞሚል ሻይ ላይ ሊወገድ ይችላል ማለት ነው። ከዚህም በላይ የሆድ ቁርጠትን ለመቀነስ የሚረዱ ጸረ አልባነት ባህሪያት አሉት። በነርቭ ስርዓት ላይ የሚያረጋጋ ተጽዕኖ ስላለው የኮሞሚል ሻይ በጣም አስፈላጊ ነው ማለት ነው። 16ኛ የዝንጅብል ሻይ መጠቀም። የዝንጅብል ሻይ አንዳንድ የወር አበባ ምልክቶችን ያስታግሳል። ለምሳሌ የሆድ እብጠትን፣ ማቅለሽለሽ እንዲሁም ደግሞ ቁርጥማት ህመምን ያስታግሳል። ምክንያቱም ለሴቶች ጉልበት እንዲሰጡ እንዲሁም ደግሞ የበለጠ እንዲነቃቁ ስለሚያደርግ ዝንጅብል ጥሩ የቡና ምትክ ተደርጎ ይቆጠራል ማለት ነው። ነገር ግን ዝንጅብልን አብስታችሁ መጠቀም የሌለባችሁ እንዲሁም ደግሞ ዝንጅብልን በቀን ከ4 ግራም በላይ መውሰድ የባሰ ቁርጠትና የሆድ ህመምን ሊያስከትል ይችላል ማለት ነው። 17ኛ ላይ የምናገኘው እርድ ነው። እርድ ጸረ ብግነት ባህሪ ያለው ቅመምና እንዲሁም ደግሞ ኩርኩሚን የሚባል ንጥረ ነገር በውስጡ ይዟል። ኩርኩሚን ደግሞ የቅድመ የወር አበባ ምልክቶችን ለመቀነስ ይረዳል ማለት ነው። ስለዚህ አድማጭ ተመልካቾቼ ከላይ ያየናቸው 17 ምግቦች አንድ ሴት በወር አበባ ወቅት ልትወስዳቸው የሚገቡ ከወር አበባ ጋር ተያይዞ የሚመጡ የተለያዩ ህመሞችን ሊያስታግሱላት የሚችሉ ናቸው ማለት ነው። ከዚህ በመቀጠል ደግሞ አንድ ሴት በወር አበባ ወቅት ልታስወግዳቸው ወይም ደግሞ
ስትጠቀምም መጠኑን ቀንሳ ልትጠቀማቸው የሚገቡ ምግቦች የትኞቹ ናቸው የሚለውን እናያለን ማለት ነው። አንደኛ ላይ የምናገኘው ጨው ነው። ጨውን በብዛት መመገብ ሰውነታችሁ ውሃ እንዲይዝ ያደርጋል። ይህም የሆድ መነፋትን ያስከትላል። የሆድ መነፋትን ለመቀነስ ጨውን በብዛት በምግባችሁ ላይ አትጨምሩ። እንዲሁም ደግሞ ብዙ ሶዲየም የያዙ ምግቦችን ማስወገድ በጣም ይመከራል ማለት ነው። ሁለተኛ የምናገኘው ስኳር ነው። ስኳር በልኩ ምንም ችግር የለውም። ነገር ግን ከልክ በላይ መብላት ወይም መጠቀም የኃይል መጨመርን ያስከትላል። ይህም የሚሰማችሁን ስሜት ሊያባብሰው ይችላል። በወር አበባ ወቅት የመረበሽ፣ የመንፈስ ጭንቀት ወይም ደግሞ የጭንቀት ስሜት የሚሰማችሁ ከሆነ የስኳር መጠናችሁ መመልከት ስሜታችሁን ለማስተካከል ይረዳል ማለት ነው። ሶስተኛ ላይ የምናገኘው የታሸጉ ምግቦች ናቸው። የታሸጉ ምግቦች እብጠትን እንዲሁም ቁርጠትን የሚያበረታታ ብዙ ጨው ይጨመርባቸዋል። ከዚህም በላይ አነስተኛ ንጥረ ነገሮች ሊኖራቸው ይችላል ማለት ነው። የተጣሩ እቃዎች ከፍተኛ መጠን ያላቸው ምግቦችን ለመጠበቅ የሚያገለግሉ ጎጂ ኬሚካሎች ሊያካትቱ ወይም በውስጣቸው ሊይዙ ይችላል ማለት ነው። የወር አበባ ላይ ሲሆኑ ጤናማና ትኩስ ምግቦችን አጥብቀው እንዲመከሩ የተሻለ ነው ማለት ነው። ሌላው አራተኛ ላይ የምናገኘው ከረሜላ ነው። ከረሜላ ብዙውን ጊዜ በስኳርና በአመጋገብ ዝቅተኛ ነው። ሰው ሰራሽ ስኳርን ስለሚይዝ ይሄ ደግሞ ምንድነው ምልክቶችን ሊያበብስ ይችላል ማለት ነው። አምስተኛ ላይ የምናገኘው የተጠበሱ ምግቦች የሆድ ቁርጠት እንዲበባስ ስለሚያደርግ ጨጓራን የሚያናድድ ማንኛውም ነገር ማስወገድ ጥሩ ነው። የተጠበሱ ምግቦች ለሆድ መበሳጨት እንዲሁም ደግሞ በጤናማ የአመጋገብ ወቅት የመፈጨት ሂደት ውስጥ ጣልቃ ለመግባት የተጋለጡ ናቸው ማለት ነው። ስለዚህ የተጠበሱ ምግቦችን በወር አበባ ወቅት ከአመጋገባችን ማስወገድ የተሻለ ነው ማለት ነው። ስድስተኛ ላይ የምናገኘው ቡና ነው። ካፌን የውሃ ማጠራቀሚያና እብጠትን ሊያስከትል ይችላል። በተጨማሪም ራስ ምታትን ሊያበብስባችሁ ይችላል። ካፌን ከወር አበባው በፊትም ሆነ በወር አበባ ጊዜ የማህፀን ህመም ሊያበብስ ይችላል። በተጨማሪም ውጥረትና ብስጭት ሊያስከትል ይችላል። ቡና የምግብ መፈጨት ችግርን ሊያስከትልባችሁ ይችላል። ስለዚህ በቀን ጥቂት መጠን ብቻ ለመጠጣት ሞክሩ። ከልክ በላይ ቡናን በወር አበባችሁ ወቅት አትጠቀሙ። ሰባተኛ አልኮል በሰውነታችሁ ላይ በርካታ አሉታዊ ተጽዕኖችን ሊያስከትል ይችላል። ይህም የወር አበባ ምልክቶችን ሊያባብስ ይችላል። ለምሳሌ አልኮል በሰውነታችሁ ውስጥ ያለውን ውሃ ሊያሟጥ ይችላል። ይህም ታዲያ ራስ ምታትን ሊያባብስ ይችላል። እንዲሁም ደግሞ እብጠት ያስከትላል። እንደ ተቅማጥ እና መቅለሽለሽ የመሳሰሉ የምግብ መፈጨት ችግሮችም ሊያስከትል ይችላል ማለት ነው። ስምንተኛ ላይ ቅመም የበዛባቸው ምግቦች። ብዙ ሰዎች ቅመም የበዛባቸው ምግቦች ሆዳቸውን ስለሚረብሸው ተቅማጥ፣ የሆድ ህመም አልፎ ተርፎም የማቅለሽለሽ ስሜት ይፈጥርባቸዋል። ሆዳችሁ ቅመምን የበዛባቸው ምግቦችን ለመቋቋም የሚታገል ከሆነ በወር አበባችሁ ወቅት ማስወገድ በጣም ጥሩ ነው ማለት ነው። ዘጠነኛ ላይ የምናገኘው ቀይ ስጋ ነው። በወር አበባ ጊዜ ሰውነታችሁ ፕሮስታግላንዲን ያመነጫል። እነዚህ ውህዶች የማህፀናችሁን ንክኪ እንዲሁም ደግሞ የማህፀን ሽፋንን ለማስወገድ ይረዳሉ። ይህም የወር አበባ ፍሰትን ያስከትላል። ይሁን እንጂ ከፍ ያለ መጠን ያለው ፕሮስታግላንዲን ቁርጠትን ያስከትላል። ቀይ ስጋ በብረት የበለጸገ ሊሆን ይችላል። ነገር ግን በፕሮስታግላንዲን የበለጸገ በመሆኑ በወራችሁ ወቅት መጠቀም ብታቆሙ ወይም ደግሞ መጠቀም ብትቀንሱ የተሻለ እንደሆነ ያሳያል ማለት ነው። አድማጭ ተመልካቾቼ ከላይ ያየናቸው 9 ምግቦች ወይም መጠጦች አንድ ሴት ልጅ በወር አበባ ወቅት ልታስወግዳቸው ወይም ደግሞ ልትቀንሳቸው ወይም ደግሞ በትንሹ ልትጠቀማቸው የሚገቡ ምግቦች ናቸው። ምክንያቱም እነዚህ ምግቦች መጠቀም የሴት ልጅ በወር አበባ ወቅት በምትሆንበት ሰዓት ህመሟን ወይም ደግሞ የወር አበባ ምልክቶችን ሊያበብሱ ስለሚችሉ ማለት ነው። ስለዚህ ከዚህ በተጨማሪም በወር አበባ ወቅት የወር አበባ መከሰት በማንኛውም ጊዜ ሊከሰት ይችላል። ይሁን እንጂ ይህ በዕለት ተዕለት እንቅስቃሴዎች ውስጥ ጣልቃ መግባት የለበትም። የወር አበባን የበለጠ ምቹ ለማድረግ አንድ ሰው ማንኛውንም መድኃኒት ፖዝ ወይም ከሐኪም ማዘዣ ወይም በሐኪም የተፈቀደ መጠን በሐኪም የተፈቀደ ነገር መጠቀም ይችላል። ህመሙ ወይም ቁርጥማቱ ለመቋቋም በጣም ከባድ ከሆነ በቅርብ ወዳለ ክሊኒክ መሄድ ይመከራል። ከዚህ ውጭ ደግሞ የአካል ብቃት እንቅስቃሴዎችን ማድረግ ወይም ደግሞ ሞቅ ያለ ውሃ የያዘ ብርጭቆ ሆዳችሁ ላይ በማድረግ ማሸት ወይም ደግሞ ሞቅ ያለ ፎጣ ሞቅ ያለ ውሃ ውስጥ የተነከረ ፎጣ ሆዳችሁ ላይ በማድረግ ማሸት በጣም ይመከራል ማለት ነው።
አድማጭ ተመልካቾቼ የዛሬ ቪዲዮ የዛሬ ቆይቴ ይሄን ይመስላል። አብራችሁ ስለቆያችሁ አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላም ሁኑልኝ።